ልጆችዬ ውሃ ለምን ይጠቅማል? ለንጽህና መጠበቂያ፣ ለንጽህና፣ ለልብስ ባርኮትዬ ለመታጠብ። ጎበዝ ልጆችዬ እናንተ እንደተናገራችሁት ነው። ውሃ እንግዲህ ህይወት ላለው ፍጡር ሁሉ አስፈላጊ ነገር ነው። በህይወት ለመቆየት ለእጽዋቶች፣ ለእንስሳት በተጨማሪ ደግሞ ለመጓጓዣም እንጠቀመዋለን። እሺ የመጓጓዣ አይነቶች የሚነግረኝ ማን ነው? መጓጓዣ አይነቶች እሺ ባጃጅ፣ ጀልባ፣ ታክሲ፣ ባስ። የመጓጓዣ አይነቶች በሶስት ይከፈላሉ። የየብስ፣ የአየርና የባህር መጓጓዣ አይደል? እኛ እንግዲህ በዛሬ የሀገሬ ዝግጅታችን ማለት ነው ጀልባ ማሳያችሁ ይሆናል። ልጆችዬ በዛሬ የሀገሬ ዝግጅታችን በባህር ዳር ከተማ በቅርቡ የመጣችውን የጣናነሽ ቁጥር 2ን በተመለከተ ከነዚህ ልጆች ጋር ጉብኝት የምናደርግ ነው የሚሆነው። ጣናነሽ ምን ያህል ወንበሮች አሏት? ምን ያህል በሮች አሏት? ፍጥነቷ ምን ያህል ነው? ከሌሎች ጀልባዎች በምን ትለያለች? የሚለውን ከልጆቹ ጋር አብረን ቆይታ የምናደርግ ነው የሚሆነው። ልጆችዬ እናንተም ከኛ ጋር ቆይታችሁን አድርጉ። በጉብኝታችሁ ትደሰታላችሁ ልጆችዬ። አሁን ወደ ጉብኝታችን እንሄዳለን። እንሄዳለን ልጆችዬ። አዎ ጎበዝ ነው። ጎበዝ። እስኪ ጣናነሽን አሁን ደግሞ ወደ ውስጧ ገብተን ምን ጎበኝ ይሆናል። በጀልባ ሄዳ አታውቅም ማለት ጎበዝ ነህ። ኑ ጎበዝ። ሰላም እንደምን ቆዩ? አናስተልኝ ደህና ናችሁ ልጆች? እንኳን ደህና መጣችሁ። መሀሪ አንተነህ እባላለሁ። የዚች የጀልባ የሞተር ክፍል ሰራተኛ ነኝ። ስላገኘኋችሁ በጣም ደስ ብሎኛል። ስማችሁን ግን አልነገራችሁኝም። ማን ልበል ያንተን ስም? ባርኮት። ያንቺስ? ጽዮን። ያንቺስ? አንተስ? ዮሐንስ። አንተስ? ብሩክ። ብሩኬ። ሁላችሁም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ጀልባዋን ውስጣውን ክፍል አሳያችኋለሁ። እሺ ይሄ የደህንነት መጠበቂያ ነው። የደህንነት መጠበቂያ ሲባል በጉዞ ላይ ያለች ጀልባዋ ችግር ቢገጥማትና የግድ ወደ ውሃ ላይ መውረድ ቢገባን ይሄንን ጃኬት አድርገን የአደጋ ጊዜ ሰራተኞች መጥተው እስኪሰበስቡን ድረስ የምናደርገው ላይፍ ጃኬት በመባል ይታወቃል። አዋቂዎች የሚያደርጉትና ህፃናት የሚያደርጉት ይለያያል። ይሄ አሁን እጄ ላይ የምታዩት አዋቂዎች የሚያደርጉት ነው። የህፃናትም በየኪሶች ውስጥ በየቦታው ላይ አለ። መንሳፈፊያ ነው ይሄ። ውሃ ሲነካው አይሰምጥም። የመንሳፈፍ ባህሪ ነው ያለው። መንካት ትችላላችሁ። ልጆችዬ እንግዲህ የአዋቂዎች ነው ስለተባለ እኔ ሞክሬ ላሳያችሁ አይደል? እንዴት እንደሚለበስ ይሄ እዚህ ጋር ተበቅ ተብሎ ይታሰራል። ለምንድን ነው አጥብቀን የምናስረው? ምናልባት በውሃው በንቅናቄ ስንገባ እንዳይወጣብን በሚል ነው። እዚህ ጋርም ሌላ ማሰሪያ አለው። ከዛ ሲወልቅም በዚህ መልኩ ነው ማለት ነው። ይህ ለህፃናት የሚሆን ነው። በእናንተ እድሜ ላሉ ህፃናት ልጆች እንዲያረጉት ነው። ይሄው እንደዚህ ተደርጋ ዋው! ይሄ ለልጆች ተብሎ የተሰራ ነው ማለት ነው። ልጆችዬ ይሄ ለምንድን ነው የምትለብሱት የተባላችሁ? ለምንድን ነው የምትለብሰው? ለምንድን ነው የምለብሰው? አደጋ ሲኖር እንዲይዝልኝ፣ አደጋ እንዳይጋለጥ ወይም ለመንሳፈፊያ አይደል? አዎ። ከዛ በኋላ እርዳታ ስትፈልጉ ፊሽካችሁን በዚህ ትነፋላችሁ ብለውናል አስጎብኛችን እንደነገሩን አይደል? ድምጽ ስታሰሙ መብራት ሲታይ የሚያግዛችሁ ሰው መጥቶ ከባህር ያወጣቸዋል፣ ከወንዝ ውስጥ ካለ ያወጣቸዋል ማለት ነው። እገዛ ይደረግላቸዋል ማለት ነው። ጀልባዋ መጫን የምትችለው 188 ሰው ነው። 188 ሰው ነው። በጉዞ ላይ ተጓዞች እንዳይሰለቹ ቴሌቪዥን አለ። ድሮ የነበሩን ጀልባዎች እንደዚህ ምቹዎች አይደሉም። ሌሎች ዓለም ላይ አለ። እኛ ሀገር ግን ምቹና ዘመናዊ ተብላ አሁን በአገር ደረጃ ያለችው ጀልባ ጣናነሽ 2 ነው።
እዚህ ባህር ዳር የምትገኘዋ ማለት አየር ማቀዝቀዣ አለው። በር መስኮቶች ስለሚዘጋጉ በጉዞ ላይ እንዳይሞቃችሁ በተመጣጠነ አየር እንድትጓዙ ተብሎ አየር ማቀዝቀዣ አላት። ጀልባ ላይ ከሚያስፈልገው ነገር አንዱ ጥንቃቄ ነው። ውሃ ላይ ስለሆነ ንቅናቄ ይኖረዋል ምን ጊዜ። ለዚህ ነው መሰላሎቹ ግራና ቀኝ የእጀታ ድጋፍ ያላቸው። ቀስ ብላችሁ ሄዱ። እንዴት ነው ደረጃው ልጆች? እኔ ከበደኝ። ተመችታችኋል እናንተ? እሺ። እዚህ ብሪጅ ውስጥ ሞተር ማስነሻ፣ ማጥፊያ፣ ፍጥነት መጨመሪያ፣ መቀነሻ ሁሉ ነው ያለው። ይሄ የምታዩት ሁለት ሞተር ስላላት የሁለቱ ሞተር እጀታዎች ናቸው። ማስነሻም እዚህ አለው። እነዚህ የምታዩቸው ማጥፊያና ማስነሻ ናቸው። እዚህ ሆኖ ማስነሳትም ማጥፋትም ይቻላል። ይቺ ሁለት እጀታ የምታዩት የመርከቧ ፍጥነት መጨመሪያም መቀነሻም ወደፊትም ወደ ኋላም መንጃ ናት። እዚህ ሆኖ ሞተሩ እዛ ነው ያለው። እዚህ ጋር የሚቀመጠው ካፕቴኑ ይሄንን ነገር ነው የሚያደርገው። እቺ መሪዋ ናት። ወደ ቀኝ መጠምዘዝ ቢፈልግ ወደ ግራ መጠምዘዝ ቢፈልግ እንደ መኪና አይደለም። ወደ ቀኝ ለማዞር ወደ ቀኝ አይደለም የምታዞሩት። መኪና ብቻ ነው ወደ ቀኝ ሲዞር ወደ ቀኝ የሚዞረው፣ ወደ ግራ ሲዞር። እቺኛዋም እንደ መሪ የምታገለግል ናት። ወደዚህ ስናረጋት ወደዛ ታሽከረክርላለች፣ ወደዚህ ስናረጋት ወደዚህ ታሽከረክርላለች። እዚህ ጋር የምታዩት በሙሉ እዚህ ጋር አሁን ካሜራ አላት። የሞተር ክፍሉን ከዚህ ሆነን ማየት እንችላለን። ሌላው ሬዳር አላት። ሬዳር ማለት ከበኛ አካባቢ ላይ ያሉ ጀልባዎች ካሉ መርከቦች ካሉ ሄዶ በዚህ ነው ያለ ርቀት፣ በዚህ አይነት ዲስታንስ፣ በዚህ ምስራቅ፣ በዚህ ምዕራብ በሚል አጠገባችን ጀልባ አለ ወይም ትልቅ ግዙፍ መርከብ አለ። ያንን ያሳየናል። በጉዟችን ጊዜ ሬዳሩ መስራት አለበት። ለምን? ርቀታችንን ጠብቀን ለመንዳት ይረዳናል። ከማምጣቴ በፊት ሌሎች ህፃናትን አናግሬ ነበርና ጀልባ በሚጓዝበት ጊዜ ጀልባውን የሚያሽከረክረው ካፒቴን አቅጣጫውን እንዴት ነው የሚያውቀው? በመሰረቱ ውሃ ላይ አቅጣጫ ማወቂያ ኮምፓስ አለ፣ ወዴት እንደምንሄድ የት እንደምንሄድ። ሁለተኛ ነገር ደግሞ መነሻችንንም መድረሻችንንም እዚህ ላይ ሞልተን መንቀሳቀስ እንችላለን። በዚህ ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም እንሂድ፣ የትኛው ቦታ ላይ የት አካባቢ እንዳለንም በዛ ማወቅ እንችላለን። ከእናንተ ባህል ወደፊት መርከበኛ ወይም የመርከብ ካፒቴን ለመሆን ወይ የመርከብ ኢንጂነር ለመሆን ፍላጎት ያለው አለ? በስማ ሁላችሁ? እሺ፣ እንደዛ ከሆነ ደግሞ ምን ማድረግ አለባቸው? እንደ አይነት ሙያ ላይ መሰማራት የሚፈልጉ ከሆነ የመርከብ ላይ ስራ ከመሬት ላይ ስራ ትንሽ ለየት የሚያደርገው ከቤተሰብ ርቀን ወጥቶ መመለስ ምናምን አለው። ያም ሆኖ ግን እዛ ደረጃ ከመድረስ በፊት አንድ ወጣት ወይም እንደናንተ አይነት ታዳጊ በመጀመሪያ ደረጃ በትምህርቱ ጎበዝ መሆን አለበት። በአካዳሚካል ትምህርቱ ጎበዝ ከሆነና ጥሩ ውጤት ካመጣ ሜካኒካል ኢንጂነሪንግ ትምህርቱን ከተማረ ሜካኒክ ይሆናል። ናቪጌሽን ኦፊሰር ሆኖ በዛ ሊመረቅና የመርከብ ካፒቴን ሊሆን ይችላል። ጀልባ ላይ ደግሞ ትልቁ ነገር ዋናው ስነ ምግባር ነው። ዲሲፕሊን ከሌለ ስራ የለም። ያ ዲሲፕሊን የሚመጣው ደግሞ ስራ ከጀመርን ወዲህ አይደለም። ገና ህፃን ሆነን ከቤተሰብ ከመታዘዝ ለቤተሰብ ፍቃደኛ ከመሆን ጀምሮ አብሮን የሚያድግ ነገር ነው። ሰው እድሜው ከገፋ ወዲህ ባህሪ ለማስተካከል ይቸገራል። ወላጆቻችሁ የሚሉትን መስማት፣ የምታደርጓቸውን አጓጉል ባህሪ ካለ ወይም አጓጉል ጓደኛ ካለ ያንን በመምከር ከዛ አይነት አጓጉል ባህሪ እንዲወጣ እናንተ ወደምትመኙት ትላልቅ ስራ ትላልቅ ሙያ እንዲገባ ያንን ማድረግ ነው ያለባችሁ። ዲሲፕሊን ከሌለ ትምህርት ብቻውን ዋጋ የለም። ምንም ማለት ነው። ዋናው ስነ ምግባር። በመርከብና በጀልባ መካከል ያለው ልዩነት ምንድነው? ጀልባ የትኞቹ ቦታዎች ላይ ይጓዛል? መርከብስ የትኛው ወሰን አለው የሚለውን ለልጆቹ ግልጽ ቢያደርጉልኝ። የሚለያየው በሚጭኑት የጭነት መጠንና በቁመታቸው ነው። በቁመት ማለት በሳይዝ። ለዚህ ቀላል ምሳሌ መስጠት ምንትም አንድ የከባድ መኪናና አንድ የቤት መኪና መሃል ያለው ልዩነት ነው። በእርግጥ መርከብ በጣም ግዙፍ ነው፣ በቁመታቸው በጣም ረጃጅም ናቸው። ጀልባ ግን በቁመታቸው በመጫን አቅማቸው አነስተኞች ናቸው። ስለዚህ እነሱ በትናንሽ እንደነዚህ አይነት እንደ ጣና አይነት ሐይቆች ላይ መሄድ ይችላሉ። ትልቁ መርከብ ግን እንደ ጣና አይነት ሐይቅ ላይ መሄድ አይችልም። ለምን? ውሃው ሊሸከመው አይችልም። ወደ ታች
ሆዱ ረጅም ስለሆነ ቀድሞ መሬት ይነካል። በዚህ የተነሳ መርከብን ትናንሽ ሐይቆች ላይ መንዳት ማንሳፈፍ አይቻልም። በሁለቱ መካከል ሌላ ምን ልዩነት አለ? የፍጥነት ልዩነት አለ። እንደነዚህ አይነት አነስ ያሉ ጀልባዎች በጣም ፈጣኖች ናቸው። ትላልቆቹ መርከቦች ግን ብዙ ጭነው መፍጠን አይችሉም፣ ግን በጣም ብዙ ጭነት መጫን ይችላሉ። የሁለቱ አንድነት በውሃ ላይ የሚሰሩ መሆናቸው። ጀልባም የሚሰራው ውሃ ላይ ነው፣ መርከብም የሚሰራው ውሃ ላይ ነው። መርከብም ሞተር አለው፣ ጀልባም ሞተር አለው። ልጆች ይሄ የምታዩት ደግሞ ቪአይፒ ክፍል ይባላል። ምንድነው ያልኳችሁ? ቪአይፒ ቬሪ ኢምፖርታንት ፐርሰንስ የሚባሉ የሚቀመጡበት ክፍል ነው። እነዛ ሰዎች ደግሞ ማን ናቸው? በእድሜ ተለቅ ያሉ፣ በስልጣናቸው በማዕረጋቸው ከፍ ያሉ ሰዎች የሚቀመጡበት ክፍል ነው። ይህንን ቪአይፒ ክላስ ለብቻ የሆነው እንደምታዩት ከነዛ ወንበሮች የተለየ ነው። ሶፋ ነው፣ ለየት ያለ ክፍል ነው። አየር ማቀዝቀዣ አለው፣ ቴሌቪዥን ለብቻ አለው። እቺ ደግሞ እዚህ ጋር የምታዩት የእሳት አደጋ መከላከያ መጥሪያ ናት። እዚህ ጋር ምንም አይነት ጭስ ቢኖር እዚህ ክፍል ውስጥ በአጋጣሚ ጭስ ቢኖር እቺ እሪ ብላ ትጮሃለች። የዚህን ጊዜ ቪአይፒ ክፍል ውስጥ እሳት አለ ወይም እሳት ሊነሳ ነው ተብሎ ደወል ማለት ነው። ተሯሩጠን መተን እናያለን። ይሄ ክፍል የቪአይፒ ነው ተብለናልና እነዚህ ህጻናት ደግሞ የነገ ቪአይፒዎች ይሆናሉ ብለን እናስባለን። ወንበሩን የሞክሩት ይቻላል። እንግዲህ የነገ ባለስልጣኖች ሀገር ተረካቢዎች እናንተ ናችሁ አይደል? በኢኮኖሚ በሁሉ ነገር የምትበለጽጉ እናንተ ናችሁ። ወደ ቀጣዩ ልጅ በጣም ነው የምታምረው ልጆች። ይሄ የምታዩት ቦታ ደግሞ የላይኛው ወለል ይባላል። ይህ የላይኛው ወለል ቦታ ላይ የተለያዩ ማሽነሪዎች አሉ እንደምታዩቸው። በዚህ ጋር ግራና ቀኝ ሁለት የህይወት ማዳኛዎች አሉ። እነዚህ ክብ ክብ በርሜል የሚመስሉ ነገሮች እነዛ በአደጋ ጊዜ ማንሳፈፊያ ናቸው። አንዱ 50 ሰው ይይዛል፣ አንደኛውም 50 ሰው ይዛል። እንዴት? ውሃ ውስጥ በራሱ ጊዜ ከሰመጠ በኋላ ተበትኖ የመነፋት ባህሪ ስላለው ነው። ለአደጋ ጊዜ ይሄ ጃኬት አለ፣ እንደገና ያ መንሳፈፊያ አለ። እዚህ ሁለት አሉ፣ ከኋላ ላይ ደግሞ 65 ሰው የሚይዙ ሌላ ሁለት አለ። በአጠቃላይ ስንት አለ ማለት ነው? 4 አለ ማለት ነው። ምክንያቱም 188 ሰው ነውና ምንጭ ነው። በጉዞ ወቅት እዚህኛው ላይኛው ወለል ላይ መውጣት አይቻልም፣ ንፋስ ስላለ ሰዎች ሊወድቁ ይችላሉ ስለሚባል በሩና መስኮቶች ተዘግተው ነው የምንሄደው። እድሉን ካገኙ እንግዲህ ጣናነሽም መጣለችና ምን አይነት ጥንቃቄ ከልጆች ይጠበቃል? እንደ አይነት ጉዞ ሲያደርጉ ልጆች በጀልባ በምትጓጓዙበት ጊዜ ማድረግ የሚገባችሁ ጥንቃቄ፣ ወደ ጀልባ ስትገቡ ጀልባው ላይ ለመስተንግዶ ለዚህ አይነት መስተንግዶ የተመደቡ ሰዎች ስለሚኖሩ እነሱ የሚሏችሁን መመሪያ መስማት ነው። ደግሞ ብቻችሁን ስለማትመጡ አብረዋችሁ ያሉ ወላጆቻችሁን ምክር መስማት ነው። ጉዞ ላይ ያለው ከቦታ ቦታ ወደዚህ ወደዛ መንቀሳቀስ ለአደጋ ያጋልጣል። ምክንያቱም ውሃ ላይ ስለሆነ ማዕበል ይኖራል፣ ንፋስ ይኖራልና ከአንድ ነገር ጋር ተጋይታችሁ ጉዳት ሊደርስባችሁ ይችላል። ልጆች እንዴት ነው የጣናነሽ ጉብኝታችሁ? እንግዲህ አሁን እንደተነገረን እዚህ ላይኛው ወለል ላይ መውጣት አይፈቀድም ጀልባው በሚንቀሳቀስበት ጊዜ። አሁን ግን ጀልባው እንቅስቃሴ ላይ ስላልሆነ ተንቀሳቅሰን እንድናይ ተፈቅዶልናል አይደል? እንግዲህ ጥንቃቄ አድርጋችሁ ቀስ እያልን አይተን እንመለሳለን። በጣም ደስ ይላል አይደል? እስኪ ሌላው ቅድም ሬዳር ያልኳችሁ ያ ነው። ያ እንደዚህ ተጋድሞ የምታዩት ነገር ሬዳር የሚባለው እሱ ነው የሚሽከረከር 360 ዲግሪ እየተሽከረከረ አካባቢ ላይ ያሉ እነዚህ የሚሳፈፉ ጀልባዎችን በሙሉ በዚህ ነው ያህል ርቀት ነው ያላችሁትና ተጠንቀቃችሁ ንዱ የሚለው መልእክት ነው የሚሰጠን። አንድ እጃችሁ ይሄንን ትይዛላችሁ፣ ተራ በተራ ነው የምትወርዱት። ጥንቃቄ ይጠይቃል። እኔ ፓስፖርት እንዳትወዱ ነው ይዛለሽ ና አንድ ባንድ
4 መውጫ በሮችና 4 መግቢያ በሮች ናቸው። ይሄ 3ኛው ክፍል ነው። እንደምታዩት እንደ መኪና መታሰሪያ ቀበቶ አለው። የኋለኞቹ ወንበር የላቸውም። እነዚህ ግን ሰው ሊወድቅ ይችላል ተብሎ ስለሚታሰብ የፊት ለፊቱ ቀበቶ አለው ማሰሪያ። በጉዞ ላይ ያለን መጸዳዳት ብንፈልግ 1 2 3 ክፍሎች አሉት። ይኸው እንደምታዩት ነው። መታጠቢያ አላት፣ መቀመጫ አለው፣ የእጅ መታጠቢያ አለው። ጀልባው ድንገት ቢሰምጥ በራሷ ጊዜ እዚህ ጋር ያለች ነገር ተቆርጣ በራሱ ጊዜ ይንሳፈፋል። አለበለዚያ እኛ ይሄንን አላቀን በእጅ ዘን በመወርወር ሊዘረጋ ይችላል። እቺ ምንድናት? ፊት ለፊት የምታዩት ይሄ ምንድን ነው? የኢትዮጵያ ባንዲራ። አዎ፣ ጀልባዎች ወይም መርከቦች በሚጓዙበት ቦታ ላይ የሀገሪቷን ባንዲራ የማውለብለብ ግዴታ አለባቸው። ልጆችዬ፣ አቤት። የጣናንሽ ቁጥር 2 ጉብኝታችሁ እንዴት ነበር? በጣም ደስ ይላል። ወዳችሁታል? አዎ። እሺ፣ ስትጎበኙ በጣም የወደዳችሁት ነገር፣ በጣም ያስገረማችሁን ነገር ማን ነው የሚነግረኝ? በጣና ጉብኝቴ ደስ ብሎኛል። እሺ፣ ምንድነው ያየኸው? የኢትዮጵያ ባንዲራና መቀመጫዎች። የኢትዮጵያ ባንዲራና መቀመጫዎች። በጣም የወደድኩት የትኛውን ነው? ባንዲራውን በጣም ወዶታል። በጣናንሽ ጉብኝት ከጣናንሽ ጉብኝቴ ደስ ያለኝ መሪውን ነው። ከጣናንሽ ቁጥር 2 ጉብኝቴ የወደድኩትና ደስ ያለኝ የካፒቴኑ መቀመጫ እና የኢትዮጵያ ባንዲራ ነው። በጣም የወደድኩት የት ነው ባርኮትዬ? የካፒቴኑ ወንበርና ባንዲራውንና ባንዲራውን ካፒቴኑ ወንበር። አንተ እኮ ተቀምጠህበታል ወንበሩ ላይ። እንዴት ነው ይመቻል? ይመቻል የካፒቴኑ ወንበር። ልጆችዬ፣ በዛሬ የሀገሬ ዝግጅታችን እንግዲህ በባህር ዳር ከተማ በቅርቡ የመጣችውን ጣናንሽ ቁጥር 2ን በተመለከተ ጀልባዋ ላይ ከልጆቹ ጋር ጉብኝት አድርገን ነበር። ልጆቹ በጉብኝታቸው እንደተደሰቱ እንዲሁም እንደተማሩባቸው እንደተዝናኑባቸው ነግረውኛል። የሀገሬ ዝግጅታችንን እዚህ ላይ ጨርሰናል። ሳምንት ደግሞ ሌሎች እናንተን እያዝናኑ ያስተምራሉ ያልኳቸውን ዝግጅቶች ይዤላችሁ ቀርባለሁ። ቻው።